ደሜን ዲኤንኤ አልሰጥም በምስክር ግን እመልሳታለሁ ከላይ ላይ ይለኛል። በአጋጣሚ ማምጩ በምንም ማምጩ ወደዚህ ምድር ያመጣሽው ሰው ደግሞ ከማን እንደመጣ ማወቅ ይፈልጋል። ደም ደግሞ መጥፎ ነው። ማታ መጣ በዚህ ባያስቀው መሳሪያ አናቴን ብትበትነው ደስ ይለኛል። ስለ እውነት ስለመሞት ግን የእውነት ተጠብቂው ነበር? የሆነ ቀን እኔንም ልጄንም ይቀበለናል ብለሽ ታስቢ ነበር? ባፈ ብቻ አምኜሻለሁ ልጄና ካልከኝ ተውሃለሁ። ግን ልጄናት የምትለውን ቃል ካንደበታ አውጣ። ታፍነሽ ተቀመጭ ነው። ተንፍሽ የለም ታፍነሽ መቀመጥ ብቻ ነው። በቀን ውስጥ 4 ያለቅሳለሁ። ሰውነት ታለቅሻለሽ? በደንብ አለቅሳለሁ። በቀን ውስጥ 4 ያንሳል። እደሪበት ካለኝ ውስጤ ሌሊት ሙሉ በታሪክ ያለቅሳሉ። በአካል ያላመነ ሰውዬ በምስክር ደግሞ ውሸት ምስክር ነው የምታመጣው ስለሚል ዲኤንኤ ለኔም ለሱም የሚዳኝ ነውና እባካችሁ መንገድ አሳዩኝ ብዬ ትራፊኮች አቁሜ የጠየቅኩኝ ነው። እውነት ሰላም አለው እንጂ እውነት ሰላም አይነሳም፣ አያሳብድም። የሚያሳብድ ውሸት ብቻ ነው። የወለንጭቲዋ ሮማን ታሪኳን በክፍል 1 የነገረችንን አድምጣችኋል። ዛሬ በክፍል 2 እንዲሁ እውነትን ፍለጋ የሄደችባቸውን ርቀቶች፣ የወጣች የወረደችባቸውን፣ በስደት ዓለም የኖረችባቸውን ሁሉ ታካፍለናለች። ይህ የብዙ እህቶች ታሪክ ነው። በወንድምነት በጎረቤትነት እንዲሁም ደግሞ በአጠቃላይ በአብሮነት መካከል የተፈጸመ ክህደት ነው በወለንጭቲዋ ሮማንም ላይ የተፈጠረው። እውነቷ እስከምን ድረስ ደረሰ? አሁንስ እውነቷን አግኝታ ይሆን? በዚህ ክፍል የምንከታተለው ይሆናል። እናንተ በያላችሁበት ሆናችሁ ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እንግዲህ የሸገር ኢንፎ ሚዲያ ተከታታዮች ቤተሰቦች፣ ያው ሰብስክራይብ ያላደረጋችሁ ከ60% በላይ እንደሆናችሁ የዩቲዩብ አናሊቲክስ እያሳየን ስለሆነ እናንተም ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። አዲስ የሆናችሁም ሰብስክራይብ አድርጉ። ታዲያ ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩም በአክብሮት እንጠይቃለን። የወለንጭቲዋ ሮማን አንደበቷ የሚጣፍጠው ስትናገር የኖረችበትን ያሳለፈችውን ስትናገር የማትሰለቸው በዚህኛው ክፍል ደግሞ ይህንን ታጫውተናለች። አብራችሁን ሆኖ የሰው ልጅ ይሳሳታል። ስጋ ለባሽ ነን፣ ቅዱስ አይደለንም። ወይ ደግሞ እኛ መንፈስ ቅዱስ አይደለንም፣ ሰዎች ነን፣ ደካማ ነን። አየኝ ተሳሳተ። ግን እምነትና ክደት የምትባለው ነገር ትናፍቃለች። ሴትዮዋ መተው ይቻላል። ሁልጊዜ የምለው ነገር እኔን መተው ይችላል። ተሳስቶ ከሆነ ወደ እኔ የመጣው ተሳሳተ ሲባንን ወደ ራሱ ሲመለስ ደግሞ እኔ መተው ይችላል። ግን በአጋጣሚ ማምጩ በምንም ማምጩ ወደዚህ ምድር ያመጣሽው ሰው ደግሞ ከማን እንደመጣ ማወቅ ይፈልጋል። ደም ደግሞ መጥፎ ነው። አሁን ጠየቅን። እኔ እንዳልኩሽ ብዙ ጊዜ የሚናፍቀኝ የሆነን ነገር አሁን እንቅፋት ሲመታን ድንጋይ ከመሬት ነው ተፈንቅሎ የሚወጣው ከመሬት ነው። ያ ራሱ ለኔ በድንጋይ መመሰል ራሱ ለራሴ ይገርመኛል። ሰው ደግሞ የሚመጣው ከሰው ነው። እኔ ከሌላ ከሆነ የወለድኩት ከሌላ ከሆነች የመጣችው እቺ ብላቴና ለምንድን ነው ይሄ ሰውዬ ምን አለው ልጅነቴን ያስጨርሰኝ? እሱን በመጠበቅ እውነቴን በመናፈቅ እሱን በመጠበቅ ለምንድን ነው ልጅነቴን የምጨርሰው? እግዚአብሔር የሚክድም ላይ አይጣል፣ ካዲያን ላይ አይጣል፣ እድልን አይስበር። እኔ በአፌም በሁሉ ነገር በማር በጭንቅላቴ እንዲሁም ደግሞ ከሰዎች ጋር መኖር። እኔ 12 ዓመት አረብ ሀገር ስኖር አንድ ሰው ብላክ ሊስት አስገብቶኝ አያውቅም። እኔም ብላክ ሊስት አስገብቼ አላውቅም። ማዳም አዝናብኝ አታውቅም። እኔም ማዳም አንድ ቤት ነው የቆየሽው 12 ዓመት? አንድ ቤት አይደለም ሰርቻለሁ እየቀያየርኩ። በሄድኩ በ3 ወሬ ነው በ2 ወሬ ነው የጠፋሁት። በ2 ወሬ ጠፋሁኝ። ከዛ በኋላ ከአበሻዎች ጋር ተገናኘው፣ በመጥፋት መልኩ ሰራው። ከዛ ደግሞ ህጋዊ ሆንኩኝ። ከህጋዊ መልክ ደግሞ ሌላ ስራ ራሴ እዛው ቀይሬ እግዚአብሔር ረድቶኝ መስራት ጀመርኩኝ። እኔ ባለፍኩበት መንገድ እንዳያልፉ እህቶችን ካሉበት ቦታ ብቻ እንደዚህ አይነት ነገር በመርዳት ወይ ወቀ 12 ዓመት ብዙ ነው። አዎ እኔም ግን እናትሽ ልጅሽን የእናት ፍቅር ሳታገኝ የአባት ፍቅር ሳታገኝ ማደጓ አይቆረቆርሽም? ስደቱ አልበዛም? 12 ዓመት ሩቅ ነው ብዬ ነው ብዙ ነው ብዬ ነው። በነገራችን ላይ ሳላቀው ነው ይሄን አከላመት የተቀመጥኩት። ለምን ብትይ ሲመሽም አላውቅም ሲነጋም አላውቅም። ሰራለሁ፣ ለልጄ ልካለሁ፣ ሰራለሁ፣ ለቤተሰብ ሰጣለሁ። እንዳልኩሽ አካውንትን በእነሱ ላይ የተከፈተው እሰራለሁ። መምሸት መንጋቱን ብቻ ነው። አንድ እሱ ነው። ሁለተኛ ደግሞ ጥያቄ ሳይመልስ የትኛው አገር ነው መገባው? መኖር የራሱ ግራ ያጋባኝ ነበር።
አሁንም ግድ ሆኖና መምጣት እሷ ጨቅጭቃኝ ነይ እስኪ ጥያቄን አስመልሽልኝ እሺ ካለ ጠይቂልኝ ምናምን በሚለው ነው እንጂ እንደው እዛው ቅርት ብል ራሱ ደስ ይለኝ ነበር። ታነሳለች ስለ አባቷ በደንብ ደልቶኝ አይደለም እንዳልኩሽ መዝሙር ሌሊትና ቀን ከፍቼ ያለቅሳለሁ። ሙሉ ካሴቶችን እስከሚነጋ ጆሮዬ ላይ በኢርፎን አድርጌ ሰው እንዳረብሽ እያለቀስኩኝ ኢርፎን ውስጥ እንባዬ ገብቶ በአራት ማዕዘን ምናምን ፈሶ እንባ በዚህም ይፈሳል፣ ስትተኝ ደግሞ በጆሮ ግንድሽም ይገባል፣ በዚህ በአንገትሽ ይርሳል፣ እንዲህ ስነካው ልብሴ ጨፍ ይላል። ከዛ እንዲረጭና ደግሞ አይ አባ አንተ ታያለህ አይደል ለምን በዚህ ያለፍኩኝ እኔ ልጅ የማውቀው ነገር የለም የማውቀው ህይወት የለ። እዛም ቢሆን እኮ ብዙ ነገሮች አሉ። ዓለም ታታልላለች፣ በሳንቲም ትሸውድሻለች፣ በተለያዩ ነገር። እኔ ግን አንገቴ እንደፍቼ የመጣሁበት ዓላማ ለዚህኛው ለኃጢአት መንገድ አይደለም ብላለሁ። ስትጠየቅ ለኃጢአት መንገድ አልመጣሁም፣ በሐላል ሳይሆን በሐራም ሳይሆን በሐላል ነው ሰርቼ የሚሄደው፣ ለዚህ አልመጣሁም ብዬ ፈለገ ብር ብታሳይ ይሻላል። እንደውም መክሬ ነው የማልፈው። ጸጋዬ ደግሞ መምከር ነው። እመክራለሁ አባቱ እንዲህ አለ እንዲህ አይነት ነገር አለ ታውቃለህ ወይ ህመም እኮ አለ ብዬ ወንዶችንም በፍቅር መክሬ እንዳንቺ አይነት ሴት አይገኝም ይሉኛል ራሱ አረቦቹ። እንዳንቺ አይነት ሴት በእውነት አንቺን ያገባ የታደለ ነው። ወንዶች ጥያቄ ሲያቀርቡልኝ በሙሉ እምነት ባላይ አይደለም አይደል አይጠብቀኝም። ቤቷን እንኳን መጣው ብለው የሸኛት ወንድ እስከ አየር ማረፊያ ድረስ ሸኝቶ እያለቀሰን ባወረጭቶ ስንት ነች የምትክድ። እኔ ግን እንደዛ የለ ምን የለ ግን ቶሎ ብዬ አንድ ልጅ አለችኝ እኩያ ልጅ ባለትዳር ነኝ። የኛ አበሻ ወንዶች ደግሞ ሴቶቻቸውን ያውቃሉ። ማንም እስር አይደርስም ስላቸው ሁሉ ሴት እንዳንቺ ቢሆን ይሉኛል አረቦች ማለት ነውና በዛ መንገዱ ግን የእውነት ተጠብቂው ነበር የሆነ ቀን እኔንም ልጄንም ይቀበለናል ብለሽ ታስቢ ነበር? አንደኛ ነገር እንድመጣም የሆንኩበት ምክንያቶች ምንድነው ስደውልለት አንድ ቀን ሁለት አይነት ሙዚቃዎችም ጋበዘኝ። ራሴ ደውዬለት ያነሳል ስልክሽን በደንብ ቅዳሜ ገበያ ነው ሚዛን ይገዛል ብዬሻለሁ። ግን ከምሽቱ 1 ሰዓት ደውዬለት እስከ 3 ሰዓት ተኩል አብረናል ስልክ ላይ። እሱ አድማጭ ነው፣ እኔ ታሪኬን ብሶቴን ተናጋሪ ነኝ። በነገራችን ላይ ያ እሱ የሚያደምጠኝ እኔ የማወራው ወሬ ስልኬ ላይ ቦይስ አለ ሚሞሪ ላይ አስቀምጨዋለሁ እንደ ማስታወሻ ማለት ነው። ብዙ ነገሮች በቃ ከዛ መክሬው ሲደክም ሙዚቃ ገላና ጋሩምሳን በኦሮምኛ ስትቆይ ነው ምናምን አይነት ነገሮች መልክቶት ያሉት እና ገላና እሱን ከፈተ። እንደገና ደግሞ ቦምቦሊ ነው የምትል ዘፋኛለች። ብዙም ዘፈን እንትን አለልም ያንን ጋበዘኝ ማለት ነው። ይሄ ሰው እየተቀይሯል ማለት ነው ይሄ ልጅ ምናምን ብዬ ሌላም ሰዎች ተጨማምረው ነይና የልጅቷ መብት አስከብሪ ነይና እስኪ እሱ በቃ ደክሟል አይነት ነገር ደክሟል። ተንከራተተ ያሳዝናል። እስኪ ስትመጪ ወይ ይለወጥ ይሆናል ነይ በቃ ሲሉኝ እውነት ለመናገር ወረቀቴን እንኳን አስተካክዬ ነበር የምመጣው። ነይ በመባል በመጣደፍ አይነት ነገር ወደዚች መጣው። ስመጣ ቤቱ ሄድኩኝ አየኝ። እኔም አየሁት። አንተን አልፈለኩም አልኩት። ከመቆየት የተነሳ እሱም ጠፋብኝ። እንግዲህ ፎቶ አለኝ። ከዛ ጠፋብኝና አንተን አይደለም አልኩት። ከዛ እሱም በሩን ከፍቶ ነበር የገባሁበት። በሩን እንደዚህ ያዘና እንዲህ አየኝና አንቺ ልጅ አሁንም መጣሽብኝ ደግሞ አልተውሽኝም አለኝ ማለት ነው ሲለኝ ተስፋዬ በእውነት ገብተሽ ተቀመጭ ዛሬ ብትለኝ ቤት ወይ የሰራው ቤት አጓጉቶኝ በእውነት ነው የምልህ አሁን ተቀመጭ ብትለኝ ዝግጁ ሆኜ አልመጣሁም። ልቀመጥ አልመጣሁም። ግን እኔ ብተው የማይተው ሰው የሚባል ሰው በመካከላችን አለ። ያ ሰው ደግሞ ጥያቄ አለው። እውነቷን ብቻ ለልጅቷ አሳውቅልኝና እኔ በእውነት የፈለገን ሆነ መኖር ትችላለህ። እውነትን ከሰጠህን በኋላ እኛም ደጅም አንደርስም አጠገብም አልደርስም አልኩት ማለት ነው። ከዛ በኋላ የሆነች ነገር አለችውና ይዞ አንድ ቀን አሳየኝ ማለት ነው። እቤት ገባሁና የመጀመሪያ ቤቱን አየሁ ምናምን ድሮ የነበረበትን። አሁን ሰው አዲስ ቤት ሲያይ ነው የሚጓጓው። እኔ አዲስ ቤት ምንም አልመሰለኝ። ምን አይነት ነው ከለር ብትይ ገብቻለሁ 2 አንዴ መጥሪያ ለመስጠት በህግ አካል 2 አንዴ ደግሞ እንደዚሁ ዝም ብዬ 2 ገብቻለሁ። የትኛው ነው የሱ ቤት አዲሱ ብትይ ከለሩንም በደንብ አላየሁትም። አሮጌው ሮጥኩና ገባው አየውና አይ ወንድሜን ተስፋዬ እንደዚህ ነው የምትኖረው በእውነት ያሳዝናል ብዬ ስል ሮጦ ውጭ በር ወጣና ሰው ሊጠራ ከዛ ወደ ግቢ ደግሞ ተመለሰና የሆነ እንትን አለ ብፌ ነገር የሆነ ነገር ሊያነሳ ሲል የሆነ ነገር አለ ሲባል ሰምቼ የለ ከዛ ምን ሊያነሳ ነው ላየው ሁሉ ነው አሉ እንትን የሚለውና ምንድነው የሚያነሳው ብዬ እጁን ጥምጥም ብዬ ያስኩት ማለት ምንድነው ብረት ነገር ነው እጁን ጥምጥም ብሎ ነውና እጁን ጥምጥም ብዬ ያስኩት። ከዛ ሲይዘው እንደዚህ ቆልፌ ከኋላ እንደዚህ አድርጌ ልቀቅኝ ይለኛል። እለቅሃለሁ ተስፍሽዬ ግን ምን ልታነሳ ነው ምን ልታደርግ ነው
እኔ እኮ ለክፋት አልመጣሁም ለመልካም ነው። ግን ምን ልታነሳ ነው? እኔ እጅን ለቃለሁ ችግር የለም ስለው ተንጠራርቶ ኖኪያ ስልክ አነሳና ደውሎ ለወንድሙ ሚጨዮን ሱነቲ ዱፍቴ ኮታ ነገር ጋራ ነረባሳ ያቺ ልጅ መጣችብኝ ኑና እርዱኝ አስወጡልኝ ብሎ መተው ተረዳድተው በሽምግልና ትታያለሽ ነይ ተዩ ምናምን ነገር ብለውኝ አባብለው አስወጡኝ በትግል በዩ እና ከ12 ዓመት በኋላ መተሽ ጥያቄ አቀረብሽ። እንትን ነው መጀመሪያ ሄድኩ አይደለ ግቢ ሄጄ ምን አለ የዋህ ነው በነገራችን ላይ በጣም የዋህ ሚኒሻ ተልከው መጡና ሻወር እየወሰድኩ ነው ትፈልጊያለሽ ተባልኩኝ። ለምን ፖሊስ ሚኒሻዎች መተው ቁጭ ብለዋል ይጠብቅ እመጣለሁ ወንጀለኛ አይደለም አይደለ። ከዛ ገና መግባቴ ነው ልጨርስ ታጥቤ ምናምን ነገር ከጨረስኩ በኋላ መጣው ማለት ነው። ብቻዬ ነጋዳ አሉ አንቺ ደህና ነሽ አሉ። ደህና እግዚአብሔር ይመስገን ሲምበርባኔ ይዌ ነጋዳ ይሉኛል ፈልገንሽ እኮ ነው። ደህና ነሽ? ደህና እግዚአብሔር ይመስገን ነጋዳ ኑቤክታ አሉኝ። ታውቂኛለሽ? እኔ አላቃችሁ ለካ ሁለቱም አውቃቸዋለሁ በመቆየት ጠፍተውብኝ ነው። እኔ አላቀም ስል አታውቂኝም እኔን አለኝ አንደኛው። አውቃለሁ አላቀም። ከዛ በኋላ ላይ አየኝና አየሁትና እኔ እንዴ አከሌና እንዴ ነኝ እኮ ተነስተው ስመውኝ እኔ ሲለኝ አንተም ወደ እንትና ሰፈር ማቀ መሰለኝ አሁን መተህልኛል ስል እኔ ነኝ። ደህና ነሽ? አዎ። እስካሁን ቆይተሽ? አዎ። እና ታዲያ ሰው ልኮን ነበር አለኝ። ማላከ ስል ይኸው ተስፋዬ መጣችብኝ መታመርብሸችኝ ብሎ ላከን አንቺ ምን ትያለሽ ምናምን ብሎ አሉኝ ማለት ነው። አልዋሻችሁም እናንተም በዋሽ እግዚአብሔር መዋሸት ነው። እዚህ ጋር ሰው የሚባል ትልቅ ሰው ስላለ ለአቅመ አዳም የደረሰ ማንነቱ የሚናፍቀው ጥያቄው መልስ እንዲያገኝ የሚጠብቅ ሰው ስላለ እኔ በፍቅር ተስፋዬ ልረብሽ ሳይሆን የልጅቷ መልስ እንዲመለስ እኔ እናንተም በፍቅር እንድንለያይ ነው የመጣሁት። ድሮም ተለያይተናል እናንተ ነገር አብቅቷል። ግን እሷን እንኳን የትናንቱን ነገር ካሳት እኛ በፍቅርና የመጣ ነው ወደ አንተ ለጸብ አይደለም ብዬ አልኩት። ከዛ እሱ ደግሞ በሰው አስወጣኝ። ያስወጡኝ ሰዎች ደግሞ በሽምግልና ትታያለሽ አሉኝ። በኋላ እሱ ጋር ካለያዩኝ በኋላ ግን ምንም መልስ አልሰጡኝም ለሱ መደረብ በዩ። ከዛ እንደዛ ብያቸው እነዚህ ሰዎችም እና ታዲያ ባትነኪው አይነት ነገር ብሎ አሉኝና ሰማ አልኩት። እኔ እውነት ስለሆነ የምፈልገው ሀብት አይደለም ንብረት አይደለም ምንም አይደለም ከሱ የምፈልገው እውነት ግን ስለምትናፍቀኝ ለእውነቴ ስትሉ አሁን አንተ ቀን መታል አይደል አልኩት። ማታ መጣ በዚህ ባያስቀው መሳሪያ አናቴን ብትበት ነው ደስ ይለኛል። ስለ እውነት ስለመሞት በቃ ግደለኝ እንጂ ወላ ግደሉኝ እንጂ አትንኪው በክፋት በህግ ሄጂ የምትሉኝ ምክራችሁን ሰማለው እንጂ ተይው አትበሉኝ አልተውም አልኳቸው። ለምን እውነት የሚባል ነገር ስላለኝ ነው አልፈራም አልኳቸው። ከዛ እነሱ መካከሩኝና በቃ አትንኪው በህግ ሄጂ አሉኝና ወጥተው ሄዱ። ትናንትናንም እየተከተለ የሚያበላሽ አለ ከሱ ወገን የሱ የሆነ ሰው የራሱ ቤተሰብ ማለት ነው። ዛሬንም ደግሞ አስፈራራትና ጥያቄ እንዳትጠይቅ እኛ ሀገር ላይ ታፍነሽ ተቀመጭ ነው ተንፍሽ የለም ታፍነሽ መቀመጥ ብቻ ነው። ለምን አሁን እሱ በሚኒሻ አሳገደኝ አይደለ? በሚኒሻ ሳይሳገደኝ ሚኒሻ ፈራለሁ ማለት ነው። ያን ስፈራ እንኳን እሱ ሲያልፍና እኔ ስናልፍ ጨርቃችን ከተነካካ ያሳስረኛል ብለሽ ትፈሪያለሽ ማለት ነው። በዛ ተዘግቼ ተገድቤ እንደ ድሮ ቀርቤ ማውራት አልችልም መጠየቅ አልችልም። ገና ለገና ሲያየኝ በዛ ይሮጣል እኔም ደግሞ እንደዛው በቃ ምንም አይነት ነገር የለም። ትደውይለታለሽ ታናግሪዋለሽ? እዛ ሆኜ በደንብ ከቤተሰቦቼ እኩል ደውዬለታለሁ ስደት ላይ ያለው እንዳልኩሽ ለመምጣት ምክንያቱም ደግሞ በቃ አንዳንድ ሐሳቦች በቃ የሰው ልጅ እኮ ከጠላሽ ሙዚቃ አይጋብዝሽም። ግን እነኚህ ነገሮች እንትን ሲል ይሄ ልጅ እኮ ብዙ አይናገርም እንጂ እኔም ባይፈልግ ራሱ እውነቴን ሊሰጠኝ ይሆን ብዬ ጓጉቼ መጣሁኝ። አሁንም እዚህ ከመጣሁ ደግሞ ደውልለታለሁ። በዓል ሆኖ ጥምቀት ገና ታቦት የሚወጣ ቀን እንኳን አደረሰ ተስፋዬ ደውዬ ማለት ነው። አይገርምም? ደውዬ እንኳን አደረሰ ሰምቶ ሄሎ ብሎ ሰምቶ ወይ ይዘጋል ወይ ይዘጋለሁ። ምንም መልስ አይሰጥም። ምንም ድሮም አይሰጥም አሁንም አይሰጥም። ሰምቶ ብቻ ሰምቶ እንትን ይላል። በነገራችን ላይ መዝሙር ከፍትና ስልክ ማለት ነው እዛ በነበርኩ ሰዓት ደስ ያለኝ መዝሙር እየዘመርኩኝ እስቲ አንጡ ስልኩ ማን ነው ምናምን ይላል። ገለባጮቹን ሲሰጡት እኔ ነኝ እየዘመርኩ ልል እያልኩ ጌታን የያዘ ሰው ጭንቀት የለም። ጌታን የያዘ ሰው ሁልጊዜ ደስታ ነው። ግን ደግሞ በቀን ውስጥ 4 ያለቅሳለሁ ብያለሁ። ወዲያው ደግሞ እግዚአብሔር ያስረሳኝና ያዘምረኛል። ውስጤ በደስታ የተሞላ ነው። ጭንቀት የለውም። ለቂም ለተንኮልም ለጭንቀትም በቃ የሚቆይ አይነት አይደለም። የኔ አይምሮ ወዲያው ይረሳል።
ስደትም ላይ ሆኜ በኦሮምኛ ለኪ ተስፋዬ ገራዱ ገቲ ዴቢ ሃማን ሲነርጊን ጉፉ ሲርኩቲን ዮ ጅራቴዳ ዴቢ ኬኛ ካን ዴቢው ጋፈዱቴሞ እሳ ዱፍቴቲ ጋፊ ኬኛ ዱ ዴቢስታሉ ተው ተስፋዬ ወደ ራስ ተመለስ በእውነት ወደ ራስ ተመለስ ያወቅክ እኮ ነው የምታጠፋው እንቅፋት አይምታ ክፉም አይ የዘመኖቹ ነገር ምንም አይንካ ስትኖር ጥያቄያችን ትመልሳለህ አፈር ከሆንክ ግን አፈር ጥያቄዎችን አይመልስም በእውነተኛ ለአንተ ትልቅ ክብር አለን ልጄም ትወድሃለች እኔም አከብርሃለሁ ግን እውነታን ብቻ ስጠንና እባክህ አሳርፈን ለሊትና ቀን እኮ ነው ማለቅስብ ተስፋዬ እውነት አለቅሳለሁ ስልህ በሳቅ በደስታ በዝማሬ በተለያዩ ነገሮች ስለምታቀኝ እውነት ማላለቅስ ሊመስል ይችላል ወላ ደግሞ ማልቀስ ሊያስደስት ይችላል እኔ ግን ከእግዚአብሔር ጋር በጣም ለሊትና ቀን በቀን ውስጥ 4 ያለቅስብሃለሁ እለዋለሁ ደውዬ በቀን ውስጥ 4 ያለቅሳለሁ ሰውነት ታለቅሻለሽ በደንብ አለቅሳለሁ በቀን ውስጥ 4 ያንሳል እደሪበት ካለኝ ውስጤ ለሊት ሙሉ በታሪክ ያለቅሳለሁ ዋይም ካለኝ ውላ ለበረሰግቼ ስደትም ስኖር በቃ አንዳንዴ ደግሞ በራስ ሽምቶኝባቸው ጊዜያቶች አሉና በርዘግቼ አባ አላለ በቃ ከእግዚአብሔር ጋር ምን ነው ለምን ይሄ ሆነ በኔ ህይወት እኔ እሺ በአባት አደግኩኝ እንደገና ደግሞ እሷ አባት አጠገቧ ያለ አባት አጣች ይሄ ከሆነ ደግሞ እያወቀ ለምን ይሄ ሆነ እንደው ቢያንስ ብዙ ጊዜ የምለው ደጋግሜ እናቶች ሊፈቱ ይችላሉ ልጅን ግን እንዴት ትፈችዋለሽ አሁን እኔ ትዳር ቢዝ የሆነን ሰው መፍታት እችላለሁ ወልጄለትም ማለት ነው ለምን አልተመቸኝም በቃ የጎዳኝ ይሆናል ያጠቃኝ ይሆናል ምናምን ግን ለልጆች ስትይ ምትጪውን አክል ትጪና ምትኖሪውን አክል ትኖሪና በጣም ይከብድሽ ከሆነ ደግሞ በፍቅር ትለያይና ልጆች እንዴት ነው እንዳሁን እንደ ዘመናዊም ሲሆኑ አባታቸው ጋር እናታቸው ጋር ያሉ ይኖራሉ እንደገናም ደግሞ እንደዛም ባይሆን ደግሞ እኔ አልፈልግም ትዳር ይበጠበጣል ምናምን ብሎ ካሰበ ወንድ ልጅ አንቺ እናት ነሽና ሁሉን የምትጪው ልጆችሽን አጠገብሽ አድርገሽ አባትና ልጆች ግን በስልክም እንደው በማንነትም አለሁላችሁ ሊል ይችላል እኛ ግን ያምኑ ድምጹ የጠፋብን መንገድ ነው ያጣነው በዓል ሲሆን ደውልና ዛሬ በዓል ነው አረድክ ታረደ ስጋ ገባ በላ እንዴት ነው አካል ክንዛ ጋር ቁርጥ አድርጋ አጠገብ አስቀምጠ እናቴ ሌላት እኔ በስደት ነው ያለሁት አንተ አባት ሆነ ይያለ ምን አይነት በዓል ነው ያሳለፍከው ደስታ ግን አገኘ አየ አክስቴ ምን እንደምትል ታውቃለህ አለዋለሁ ከባዳ ይበሉት በሱ ይወጣል ደም ጎርሶ ነይሮማኒ ያብረን እንብላት ላይ ነበር ለባዳ ታበላና ለውጥ አላየችባቸው በዛ የተነሳ ግን ካንቺ በበላ ስታመም ታስተመሚኛለሽ ሶድቅም ታነሽኛለሽ እኔ ካንቺ ጋር ልብላ ብላ ቅቤዋን ማዋዚዋን ማቅረባ ዝልዝልን ያልችልም ልጅ ነኝ ቆርጣ ነበር የምታጎርሰኝ ነፍሷን ይማረው እሷም የለችምና ያን ሁሉ ብዬለዋለሁ በኦሮሞኛ ደግሞ ለኪ ተስፋዬ አባኔ ዱሎ ሜሲና ማሪኒ ኢጆሌን ጉደቱ ሙሲንጅቢኒ ይለዋለሁ ተው ተስፋዬ የሚሞት ሽማግሌ አይርገምህ ትልቅ ሰው አይርገምህ የሚያድጉ ልጆች ደግሞ አይጥሉ ይላሉ አይደል ያገራችን ሰው ተው እባክህ አንተና እኔ እየደከምን የምናመጣቸው ልጆች ወይ ደግሞ ያመጣናቸው ወደዚህ ምድር ደግሞ እያደጉ ሲሄዱ የኛ ስንደክም እነሱ ደግሞ ወጣት ይሆኑ ይሄዳሉ ዛሬ ያስቀምጥካትን ብድራት ነገ ትቀበላለህ እባክህ ምንም ባትሰጥ እኔን እንደበደልከው ሰዎችን በድለ ከሆነ እናቶችን መጥላት ይቻላል እንደገና ደግሞ ጥፋትም አጥፍታል አሁን እንግዲህ ድጋሚ ከጣለብህ ምን ይደረጋል ከጣለብህ ሊጠፋ ይችላል ግን ብላቴናዎችን አትካድ ልጆችን አላባት እንዲያድጉ አትፍቀድ የኔን አያት አደገች አላባት ሌላም ጋር ደግሞ ካለ እባክህ እንደዚህ አይነት ነገር አታድርግ ህይወት አልጀመራችሁም ሁለታችሁ እሱስ አግብቷል ወልዷል አላገባም መውለዶች ግን አላገባም ይወልዳቸዋል ይሄ እንኳን እንደው እኔ ለነሱና ለሱ መስክር አልሆነ ለነሱና ለሱ እግዚአብሔር ለነሱም ለሱ ምህረት ያርግለት ልጅሽ እህት ወንድም አላት ይሄም ዞሮ ምስክርነት ሊሆን ይችላል ግን በትዳር በይፋ ትዳር መያዙ አልተሰማ እስካሁን ምንም 18 ዓመት ረጅም ነው አይደል አረ ከዛ ይበልጥም ብለሽ ነው ልጅቷ እኮ 18 ጨርሳ ወደ 19 እየሄደች ነው እንደገና ደግሞ የነበሩንን ጊዜ እስከሚያገኝ ድረስ ወላ እስከሚያጠቃኝ ድረስ እንደዚሁ እንዴት እንደወንድ የሚቆይንባቸው ማለት እንደዚህ ፍቅር ምናምን አይደለም እንዳልኩሽ በቤት ውስጥ አብሮ መግባት መውጣት እንደዚህ እንደህድ ያው በቃ ከልጅነት ጀምሮ እኮ በይው ክዳት ከመጣ ጊዜ ጀምሮ ብንቆጥረው ደግሞ በቃ 19 20 ዓመት በይው አንድ ዓመት ባረግዝበት 19 ዓመት 20 ዓመት በይው እሱ ራሱ ህግ ላይ ቀርቦ ሲናገር የነበሩትን ቀናቶች ሲቆጥር ዓመታቷን ሲቆጥር የሱ ካልሆነች በምን አወቀላሉ የዛሬ ስንት ዓመት ታሪካችን ይላል እኮ አንቺ ቆሞ ህግ ፊት የዛሬ ስንት ዓመት ታሪካችን ይላልና ይሄ ሰው አያላቃቸውም ይላል እውነት ቀን እንኳን አይረሳም ብላለሁ ቀን እንኳን አይረሳም ከዛ እንግዲህ መጣን ወደዚህኛው ደግሞ ወደ ፍርድ ቤቱ ስንመጣ መጣን ጠየቅን በቪዲዮ ኮንፈረንስ እኛን ወለንጭት ይሆናል እነሱ
ሰውየው ዳኛው እዚህ ሆኖ አዳማ ላይ ማለት ነው እንትን አለ ጠየቅን። እኛ እዛውን እናየዋለን፣ እሱ ደግሞ እዚህ ሆኖ ያይናል ናዝሬት። ከዛ አልመጡልንም፣ ለአንድ ቀን አልመጡልንም። ገና ይግባኝ እንትን ክስ እሷ ነች አሁን የከሰሰችው። አሁን ልጅ ሆነች የከሰሰችው። አሁን 18 ዓመት ስለሞላት መብቷን ትጠይቅ፣ አንቺን የትናንት ነው ውጪ ከመካከላቸው አያገባሽም፣ በቃ እሷ ትሟገት መብቷን ታስከብር ተባለና በራሷ አንሲፍ ተስፋዬ አጋ ብላ ራሷ ከሰሰች ማለት ነው። ስትከስ እኛ እየጠበቅናቸው ከኛ ቀድሞ የሆነ ወረቀት ሰጥቶ ለዳኛ ወጥቶ ሄዷል። ከዛ ተጠርተን እነሱ የሉም ወይ ጠበቃው የለ ወይ እሱ የለ፣ ተጠራን። ነይ እስኪ እንግባ ብለን ስንሄድ በእነዚህ ቀን ምናምን ነገር ሲል እሺ ቆይ እንጻፍ ምናምን ስንለው ውጡና ውጪ ጻፉ ምናምን አይነት ነገር ብሏልና ለምን ጥያቄም ጠየቅን፣ ጥያቄያችንም መልስ የለው። በኋላ ምንድነው ስንል ጠበቃ ላይ ያቆም ነው፣ እሱ ግን አይቆምም። እንደገና ደግሞ ቀድመው የሰጡት ወረቀት አለ። ከዛ እሱ አልቆመም፣ ጠበቃው የዛን ቀን አልቆመም። በቀጣይ ቀጠሮ ስንቆም ጠበቃ ነው የሚቆመው፣ እሱ አይቆምም። ለኔ አዲሴ ነው፣ ያኔ ከሱ ጋር ነው የምቆመው። ዛሬ ራሱን ሰውሮ ያው ጠበቃ ገዝቶ በሳንቲሙ ሰውየው ነው የሚቆምለት ማለት ነው። እንደው እንዲህ አለኝ ያ ጠበቃ፣ እግዚአብሔር ይባርከው። እሱንም አወራን። ስናወራ እኔ አለ ዘመዱ ነው፣ ዝምድና የሩቅ እንደሆነ ሰምቻለሁ። ያው እንግዲህ ሰው ትንሽ እንትን ካለ ዘመድ ይላልና እኔ አለ ዝምድና መካከል እኔ አንቺም ልጄ ነሽ እሱም ልጄ ነው፣ በዝምድና መካከል አስታርቃለሁ እንጂ በአባትና ልጅ ታሪክ በተለይ ደግሞ ጥብቅና አልቆመም፣ ላንቺም አልቆመም ለሱም አልቆመም፣ ግን አስታርቃቸዋለሁ ከቻልኩኝ ብሎ አለ ማለት ነው። ከዛ በስንተኛው ቀን አከሌ እኮ ጠበቃው ነው ተባለ ማለት ነው። ይሄው የተናገረው ሰው። አዎ ከዛ ጠበቃ ነው ተባለ። እንዴ እንደዚህ መክሮኝ ማለት ያወራን ሁሉ ደግሞ እኛ በተለይ ከዛ ምን መጣ የዋሆችንና ያወራን ሁሉ ዘመዳችን ነው። ከዛ ሄድኩኝ ቢሮና እንዴት ነው ታልኩት። ደና ነው ደና እግዚአብሔር ይመስገን። እኔ የምለው እርሶ ባለፈው በልጅና አባት መካከል አልገባም፣ እኔም ወልጃለሁ፣ ከውጭ የወለድኳቸው ልጆቼ ዛሬ አቅፈውኝ መካከል አስገብተውኝ ሲሄዱ ለእኔ ክብር ነው የሚሰማኝ፣ ለፍቼባቸው ዋጋ ከፍዬ እንትን ባላሳድጋቸው ማጠገብ ሆነው ግን እያደረኩኝ ተምረውልኛል አላሉኝም? ታዲያ ዛሬ ዘመድ መካከል ገብቼ አልፈርድም እንዳሉ ለእርሱ ጠበቃ ሆነው ተገኙ ለምን አልኩት። ሰማሽ ልጄ፣ አልዘራም አላጭድም፣ ምኖረው በዚህ ነው፣ ይስጠኝ እበላለሁ አለኝ ሰውየው። ከዛ እየተከራከረ ልክ ጨርሰናል እኮ አንሲፍ ተስፋዬ አጋ። አንሲፍ ስሟ ነው። አንሲፍ እኔ ለአንተ ማለት ነው። እና አንሲፍ ማለት አንሲፍ ተስፋዬ አጋ ናት። እና አንሲፍ ተስፋዬ አጋ ቆሮኖ ዲጋቲፍ ጉያ ከነቲ ዴቢ ተብሎ ቀጠሮ ተሰጠን። ሁሉን ነገር ጨርሰን ለዲኤንኤ በእንዲህ ቀን ራስሽን አዘጋጅ ተብላ እሺ ብለን ፍንጥዝ ብለን ከዛ በኋላ ወዲያው ሄዱ እነሱ። እኛ እዚህ ቆመን ሞኞች፣ እዛም ባለፈውም በዚህ እኛ ጋር ወለንጭት ይሆነን አይደለ በቲቪ በቪዲዮ የታየ ነው። የመጨረሻውም ቀን ደግሞ እንደዛው እጠራቸዋለሁ ስላለን እዚህ ቆመን እንጠብቃለን። ጠበቃው እዛ ሄዶ ጭርስርስርስ አድርጎ አንሲፍ ምን ፈልገሽ ነበር? እንደዚህ ነው አይደል አለ። አዎ ስትለው እንግዲህ ተስፋዬን ያሸንፈዋል አለንም። በጣም አዘንን። በጣም ግቢው አዘነ። ረገመው አይገልጸውም የልጄን አባት። ሰውየውንም ለምን ብለው ሁሉም ሰው አዘነ። ከዛ በኋላ እንግዲህ ለዲኤንኤ ተብለን ተዛባብን አይደለ? ይግባኝ ከዚህ ኮፒ ከምንሰጣችሁ እዛ ሄዱና ተቀበሉ ተባልን። አግኝተን ነው ሄድን ማለት ነው። ስንሄድ መኪናውን አየ። መኪናው ላይ ፒክቸሩና ግርግዳ ላይ ይሁን ልጄ የሆነ ቦግ ያለ በቲቪ ነው ያየ ነው። አይገርምም? ከዛ ስናይ ያ ነው እኮ ዳኛችን የፈረደብን አለችኝ እሷ ማለት ነው። ያ ነው ዳኛችን የፈረደብን ስትል የቱ ብዬ መለስ ስል መኪናውን አቁሞ ገብቷል ሰውየው። ሂጂ አንቺ ቅደሚና የሮች እኔም እመጣልሻለሁ፣ ጫማ ይሄል አይደለ እመጣልሻለሁ፣ እስኪ አባባዩና አናግሪው እኔ ደርስልሻለሁ አልኳት። እየሮጠች ገባችና ቆማ ማዋራት ጀመረች። ከዛ እኔም ሄድኩኝ። ሲሄድ ሰላም ነሽ? እንዴት ነሽ? ደህና ነሽ? አንቺ ነሽ እንዴ እናቷ? አዎ እኔ ነኝ እናቷ። ወይኔ ታዲያ ለምን ቀድመሽ አልመጣሽም ነበር እዚህ አላለኝም? ምን ለውጥ ይመጣ ነበር? እኔ ምኑን አቅለታለሁ? እኛማ እውነትን ዝም ብሎ ያለው ሰውዬ ሰው በእግሩ ነው የሚሄደው፣ እኛ በእጃችን ነው እንዳለ መንገዱንም ስለማናውቀው ዝም ብለን ነው የምንሄደው፣ እግዚአብሔር እንዳሳየን ማለት ነው። እና ለምን ቀድመሽ አልመጣሽም ነበር ሲል እኛማ እዛም ሆነን ህግ ነው፣ ፍርድ ነው፣ ለዲኤንኤ ተዘጋጁ ብላችሁናል፣ በቃ ውጤት ታሳውቁናላችሁ ብለን እዛው ሆነን እንደጀመርን እዛውን ጨርስ ብለን እዛው ሆነን ኑ ብትሉን ትእዛዝ አክብረን እንመጣለን። ብመጣ ምን ይመጣ ነበር ስል
ግን ለማንኛውም አመሰግናለሁ አልኩት በኦሮምኛ። እኛ እውነተኛ ነን፣ እኛ እውነት እያለን ለዲኤንኤ ተመለሱና ኑ ብላችሁን እያለ እኛ ስንጠብቅ ትጠሩናላችሁ ብለን እናንተ ግን እዛ ለሱ ባለ እውነት ነው ብላችሁ ለሱ ፈረዳችሁ። አባትና ልጆች ናቸው እንደሆኑም እያወቀን ነው እኛ የምንጠይቀው፣ እሱም እያወቀ ነው የሚክደን እና ለምን ይሄን አደረጉ እርሱ ብዬ በክብር ጠየቁት። አቁሜ ማለት ነው ጨብጦኝ። ከዛ በኋላ ቀድመሽ ብትመጪ ነበር ጥሩ እና ታዲያ ቀድሜ ለመምጣት እኮ መልስ እንሰጥሻለን እንጂ ነይ ብለው አላሉኝም። ነይ ቢሉኝ እኮ እኔ መመጣ ነበር ብያልኩት ማለት ነው። እውነታ አለ ብለው ሊያፈራርዱን ከፈለጉ እኛንም መጥራት ነበረባቸው። ግን ለሱ ፈረዱና እኛን ያው በሚያሳዝን ሁኔታ ሸኙን። ይግባኝም ጠየቅን። ይግባኝ ጠይቀን ደግሞ አንድ ሰው እንደዚህ በቃ አስጨርስላችኋለሁ ብሎን ከልጅ አባት ጠበቃ ጋር ጓደኛ ናቸው። የይግባኝ ጊዜን አበላሸው። አሁን ምንድን ነው የምትጠይቂው? እንግዲህ በተለያየ መልኩ ሞክረሻል። ይህንን የልጅሽ አባት መስማት ከቻለ ወይም ደግሞ ሌሎች እንዲሰሙ የምትፈልጊው ምንድን ነው? እኔ የምፈልገው ነገር ለምሳሌ እኔ ከአባት ነው የተወለድኩት ብያለሁ። አባት አሳድጎኛል። አንቺም አባት አለሽ። ሁሉም ፍጡር ወላጆች አሉት። እኔ አሁን ልጄ 9ኛ ክፍል ጎበዝ ተማሪ ነበረች። እኔ ከስደት ሳልመጣ አቋርጣ ከተቀመጠች 2 ዓመቷ ነው አመት ነው እንደዚህ ነው። አሁን 2ም ይሁን 1 ዓመት ማለት ነው። እኔ ከመጣሁ 2 ዓመት አደረኩኝ። 2 ዓመት እንግዲህ 2 ዓመት ተቀምጣ ከሆነ 4 ዓመት ቀላል ትምህርት አይደለም የምትማር የነበረው፣ ክላስ ታስቆጥር ነበረ። 1 ዓመቷ ከሆነ እኔ ስመጣ ደግሞ እኔ 2 ዓመቴ 3 ዓመቷ ነው። ጥሩ ትሄድ ነበር። ጎበዝ ተማሪ ነች ሰምቻለሁ። በደንብ ታነባለች። አዎ የሰጠሻትን በደንብ አርጋ ታነባለች። ለምን አቋረጠች? ትጽፋለች፣ ታነባለች። ግን ምንድነው ስላት በቃ ልጆች አባትሽ በዚህ ጋር አለፈ፣ ይሄው በሳይክል አለፈ፣ ግን አያናግርሽም፣ ግን እንደዚህ ነው፣ አንቺስ አባትሽ አይደለም እንዴ ነው እየተባልሽ ይሉኛል። ሞራሌ ይነካል። እንደገና ደግሞ በቃ እኔ አሁን ላይ በቃ ጠይቄ ሳጣ መቀመጥ ሰፈር ላይ እንዳስጠላት ሁሉ መኖር እንዳስጠላት፣ አንድ አካባቢ መሆናችን እንደሚከብዳት ማለት ሲያዩኝ ልጆች አባትሽ ማን ነው እንደሚሏት፣ ከየት ነሽ እንደሚሏት፣ እኛ ደግሞ የምንለው ሌላ ነው። ሌላው ደግሞ ክዶን አንድ ሰፈር ላይ መኖራችን በጣም እንደከበዳት ትነግረኛለች። በዛ የተነሳ ትምህርቴን አቋርጫለሁ። ስለዚህ ምንም አማራጭ ስለሌለ ሮማንዬ ብትቺ እኔ በጣም ስትጨቀጭቀኝ በቃ ልጨርስልሽና ላስጨርስልሽና እኔ ሰዎች ስለማቅ ላስገባሽ ዱባይ አልኳት። ግን አልገባም አለችኝ በሰዓቱ። ልጅ ነች ደግሞ ይዛን ጊዜ አልፈልግም አለች። መቼም ቁመቷ ረዥም ስለሆነ ትችላለች መሄድ። እኔ አስጨርስ ነበር እንደምንም ብዬ የሆነ ነገር ከምትሆንብኝ። አንዴ መርዝ ጠጣለሁ ትለኝ ነበር፣ አንዴ የሆነ ነገር ሆናለሁ። ለምን የመጣሁበትን እንዴት አላቅም፣ ለምን ይሄ የሆነ በህይወቴ ትለኛለች። ከዛ በኋላ እምቢ ስትለኝ እኔ ስራዬን አበለሻሽቼ ሁኔታዎችንም ትቼ መጣሁ ወደዚህ ምድር ማለት ነው። ስመጣ እንግዲህ ጠየቁላት ጥያቄያችንን መልስ የለም አይደል? ወደዚህ ሀገር እንግዲህ ስጠይቅ አሁን መልስ የለም አይደለ? ትምህርቷን አቋርጣ የተቀመጠችው በዚህ ምክንያት ነው። ከዛ ስታስቸግረኝ አሁን ምን አደረኩኝ? ትቀጥያለሽ ወይ? አልቀጥልም። አሁንም ትቀጥያለሽ? አልቀጥልም አለች። በቃ እንግዲህ እኔ የቀመስኩት የሚነካሽ ከሆነ እኔ ልጄን አረቦች አንጭልኝ ሲሉኝ አሜሪካ እንኳ ትሄድ ቢሉኝ አንድ ልጅ አትሄድም፣ እኔ ለፍቼ ካለኝ ለሱ አደርጋለሁ፣ ስደት አትሄድም ብዬ ነበር ምላቸው። ግን አሁን ሄዳለሁ ብላ ስትል ምንም ላደርግ አልችልም ብዬ ፓስፖርት ምናምን ማወጣች። ትንሽ ዓመታት ትጠብቃለች። ያውን ሄጄ ካላስተካከልኩላት በስተቀር በዚህ ምክንያት አቋርጣ ቁጭ ብላለች። ቁጭ በምትልበት ሰዓት ግን ጥፍሯ ራሱ ጥፍር መቁረጫ አያውቅም። ቁጭ ብላ ተክዛ ልክ እንዴት ነው የሆነ ኑሮ እንዳናወዘው ኑሮ እንደጎዳው ሰው ሆና በትካዜ ነው የምታሳልፈው። አይኗን ራሱ አንዳንዴ ነው ቦግ አርጋ የምታይሽ እንጂ የሆነ ገላ ምናምን ትክዝ ብላ ጥፍሮቿን ቆራርጣ ምናምን። ኧረ ተይ የጥፍር በሽታ ይመጣል በጥርሷ። የጥፍር እንትን እኮ ቁስለት ይመጣል። ከመጣ ደግሞ አይድንም ይባላል። በጥፍር መቁረጫ ቁረጪ፣ እንዲሁም ደግሞ አተክዥ ይላታሉ ማለት ነው። ሀሳቧን አትገልጽም። አብራኝ ብዙም ስላላደገች እንትንም አትልም። እንደ እናትም ብዙም እንትን አትልም። አያቷን ነው የምትቀርበው። በብዙ ትካዜ ውስጥ አልፋለች። ስለዚህ የመሄድ እድሉን ነው የምፈልገው እንጂ እዚች አካባቢ አልቀመጥም፣ እዚህ ሰፈር አልቀመጥም ብላኝ ወደ ውጭ ትሞክራለች ብዬ ትምህርቷንም አቋርጣ ቁጭ ብላለች ማለት ነው። እና በዚህ ጭንቀት ውስጥ ነው አሁን እሷ ራሱ ያለችው። የዚህ ሁሉ ጭንቀት መነሻ አባት ስላላመነ ነው። በጣም አባት የለም። እንግዲህ እንደነገርኩሽ እኛ ሰፈር እኛ አባታችን ሞቶ እንጂ አላባት ያሉ ልጆች የሉም። አላባት ያሉ ልጆች የሉም። አንድ ሰው ቢኖር ነው
አንድ ሰው እንደዚህ በአጋጣሚ እንጂ ሁሉም ወላጅ አለው። ግን የኔ ልጅ ብቻ ናት አባት የሌላትና እሱንም እኮ ሞቷል ብትያት ታሳውቂያታለሽ፣ አለ የለም ታሳውቂያታለሽ። እያወቀች እያየችው እያያት አባች እኮ አሁን አለፈ ሰላም እንኳን አይሉሽም ይሉኛል አለች ሃይስኩል ተማሪዎች በዛ ጋር ሲያልፍ ወይ ስንተላለፍ ሃይስኩልም ይመጣል አለችና ለምን ይመጣልላታል እኔ እንጃ ግን መጥቶ ይሄዳል ምናምን ትል ነበረ በፊት ላይ ግን ሰላም አይልሽም ብለው ይሉኛል ልጆች ምናምን ትላለች። በጣም በብዙ ስብራት ውስጥና ትካዜ ውስጥ ነው ያለችው። ከዛ መንደር ካልሄደች እኔ ራሱ ወደኋላ መለስ ብዬ የሰራኝን የበደለኝን ምናምን እንዳስታውስ ይሄ የበጋ ተግብ የሚባለው አየሩ ራሱ ይረብሸኛል። አየሩ ራሱ የሆነ የተጎዳውባቸውን ጊዜ ያስታውሱኛል። ዝናብ ሲዘንብ በደሎቼ ይመጣሉ፣ የሚገርፈኝ ነገሮች። ሰው በእርጥብ ሾክ እኮ የሰው ልጅ አይገረፍም ምንም ብትጎጁ ማለት ነው። እንደገና ደግሞ በቃ እሱ ያለው መሰማት አለበት። ኧረ የእሱ እግዚአብሔር ምህረት ያድርግለት። በነፍሰ ጡር ውስጥ ሆኜ የ4 ወር የ5 ወር በቲራ እያነሳ ሲዘረጋ እግዚአብሔር ወደዚህ ምድር እንድትመጣ ስለፈለገ ነው እንጂ እኮ መውረድ እንኳን ካለባት የምትወርድ ነበረች ከዱላው የተነሳላለው እና ግን አጽንቷታል። ከ2 ወር ጀምሮ በቲራ ስትዘረጊ እንግዲህ ብዙ ነገሮች ይበላሻሉ። ግን ስምሽ በዚህ ይካስ እሱ መቼም አያምንሽም ብሎ ጥቃቱም ስለደረሰ እግዚአብሔር እሷን አጸናት። ለተወልዳ ለዛሬም በቅታለች። እና እኔ አሁን የምጠይቀው ነገር የሰው ልጅ አላባት አይወለድም። አሁን ወደኋላ ስመለስ እንደኔ የተጎዱ እህቶችም ይኖራሉ። ተጎድተው ግን ጉዳታቸው ላይ ያልቆዩ በተለያየ ነገር የተጠገኑ በትምህርትም ደግሞ ገፍተው ሄደው የህግ ባለሙያ የሆኑ ለሴቶች መብት የሚሟገቱ ለህፃናቶች እንዲሁም ለተጎዱ ወገኖች የሚሟገቱ ግን የጎዳቸው መጀመሪያ ጉዳቱ ያገኛቸው ሰዎች ስለሚኖሩ እንዲሁም ደግሞ ያልተጎዱ ኢትዮጵያን ህዝቦችና ኢትዮጵያን ቤተሰቦች ልጆች ያላቸው በቃ ለቤተሰቦቻቸው የሚኖሩ ግን ደግሞ ለሌላም ሰው ደግሞ መፍትሄ የሚሆኑ ሰዎች እውነታዬን እንደዚህ አይተው ይሄን የሰራነውን ስራ ይሄን የቀዳነውን ቦይስ አይተው ለልጄ እውነታን ብቻ ነው ከዚህ በኋላ አድጋለች እርዳታም አያስፈልጋትም ምንም አትፈልግም። የማንነት ጥያቄ ከባድ ነው ለኔ የዚህን አክል በአባት ታቅፌ ነው ያደኩት ልጅ ያላባት ቀረች ብዬ ሌሊትና ቀን እንቅልፍ ካሳጣኝ ለሷ ደግሞ የበለጠ ጉዳት ነው። እኔ እንግዲህ አልወለደኝም አይደለም ወለድኩለት እንጂ ማለት ነው። ግን አባቴን ያጣው አክል ይሰማኛል። አላባት ማድረግ ይከብዳል። አድጋለች ጌታ አባት ሆኖ እናት ሆኖ እናቷንም አታውቅም። በ6 ዓመቷ አይደል ትቻት ሄድኩት እናትም አባትም ሆኖ ወደዚህ ምድር እንዳመጣት ራሱን ታምኖ አሳድጓታል። ግን ደግሞ የስጋዊ አባት ዛሬ ሰው የሆነ ካጠገባችን ያለ ነገ እንደኔ አባት ጥሎን የሚሄድ ፈራሽ የሆነውን ሰው ለማንነቱ ለጊዜያዊነቱ ትፈልጋለች ማለት ነው። አባት ማን እንደሆነ ማወቅ ትፈልጋለች። እና ይሄንን መስራት ወላ ማገዝ እንዲሁም ደግሞ በህግ አካል ላይ ያሉ ዳኛዎች የተሳሳተን ነገሮች አይተው የምናለቅስ እህቶችን እንባ አንደኛው ዳኛ ተሳስቶ ከሆነ አንደኛው አጣርቶ ሁሉ በቃ በብዙ አይነት መንገድ ላይ ባለስልጣን የሆኑ ሰዎች ይሄንን ነገር አይተው ወደ እውነታው ቢያመጡ። ውሸታም ሰው ሲጀምር ሚዲያ ላይ አይመጣም። እንዲሁም ደግሞ ዲኤንኤ ልሰራ አይልም። ለምን ነገ አፍራለሁ እዋረዳለሁ ነገ ይዋረዳል ልጄም ታፍራለች እኔ ብቻ አይደለሁም ሰፈርም በቃ መግባት ራስ ወደዛ ሰፈር አልችልም። አሁን ዲኤንኤ ተሰርቶ መጥቶ ባይሆን ምን ትሆኛለሽ ሲሉኝ አውቀው ቤተሰቦቹ ማለት ነው አንድ ቃሳላነሳ ስልኬን ብቻ ይዤ ወደ ሌላ ሀገር ሄዳለሁ ላቸዋለሁና ሼም ነው ያሳፈራል። ስለዚህ አላፍርም በቃ በሙሉ እምነት ስለሆነ ይሄንን የምጠይቀው የሚችሉ የህግ አካላቶች እንዲሁም ለዲኤንኤ ቢያደርሱኝ በቃ ምርመራ ብቻ እሱ መጠራ ከቻለ ተጠርቶ ቀርቦ እንዲሁም ደግሞ ባለበትም ቦታ እንደው መጥሪያ ራሱ ተሰጥቶት በህግ አካል ነው ተብሎ ማለት ነው በአስገዳጅነት ናሙና እንዲሰጥ ተደርጎ ከልጅሽ ጋር እንዲመረመር ነው እንዲመረመር። የእውነት እኔ ብዙ ጊዜ እውነት ስላለኝ ለምን የልጄን እውነት አምጥቼ ከእግዚአብሔር በታች እውነቷን አግኝታ የእውነት አባትነትን አውቃ ዛሬውኑ መጥቶ እግዚአብሔር አይወስደኝም ብዬ የማምን ሰው ነኝ። በቃ ራሴን አዘጋጅቼ ነው የምኖረው። ራሴን አዘጋጅቼ ነው የመጣሁት። አሁን የሆነ ነገር የእንትና ነው ከተባለ የእንትና ነው አይደለ እውነታው በቃ ልሙት በቃ ለእውነት ስል ማለት ነው። ግን እግዚአብሔር እንድኖርለት ከፈቀደ ደግሞ እውነቴን ማምጥቶ እኔንም ለታሪኩ ነጋሪ ለመስካሪነት ያቆየኛል። በቃ እና ይሄንን ባስገዳጅም ይሁን በምንም ይሁን የህግ አካሎች ረድተውኝ ለዲኤንኤ ቢያደርሱልኝ እኔ እንዲህ እንደ እብድ እዚህ አዲስ አበባ ለጉዳይ መጥቼ እንደ እብድ ማለት ነው ትራፊኮች ሳይቀሩ ነው መጠይቀው የህግ አካል ሆኖ የክብር ልብስ የለበሰ አባት እንደዚህ ነበር ታሪኬ እቺ ልጄ ናት አያት እንዲህ ባለ ታሪክ አለና ተጫውቶ እንደዚህ በቃ አላቅም ብሎ ካጠገቤ ቁጭ ብሎ በቃ
ይሄው በበሽታ መኖር በለው በቃ እንዲህ ነው የምኖረው ባካችሁ በምን መንገድ ልሂድ ወደ ዲኤንኤ ልድረስ ዳኛ ጋር ብሄድ ይዘጋብኛል የሆነ ቦታ ብሄድ ይዘጋብኛል ምን ላድርግ ዲኤንኤ ጋር መድረስ አቃተኝ እኔ በምስክር አይደለም የምለው በአካል ያላመነ ሰውዬ በምስክር ደግሞ ውሸት ምስክር ነው የምታመጣው ስለሚል ዲኤንኤ ለኔም ለሱም የሚዳኝ ነውና እባካችሁ መንገድ አሳዩኝ ብዬ ትራፊኮች አቁሜ ጠየቅኩኝና ደውለው ይሄ የመንግስት ሜዲካል የሚሰጡበት ቦታውን ሁሉ ነግረውኛል ደወሉና እንደዚህ አንድ እህት ነበረች ቆማ ያዋራች እንደዚህ ብለው ጠየቁልኝ ማለት ነው አዎ እንደዚህ ነው ምናምን ይመረመራል ይቻላል ሰውየው ፈቃደኛ ይሁን ብቻ ግን እሱ ፈቃደኛ ነው እኔ ደግሞ ስነግራቸው እሱ ፈቃደኛ አይደለም አልኩኝ እሱ የሚለው በኦሮምኛ አኒ ቆሮኖ ዲጋቲኒ እላለሙ ረጋነማቲን ኦፊራይቲሳ ይለኛል ይሄ ማለት ደሜን ዲኤንኤ አልሰጥም በምስክር ግን እመልሳታለሁ ከላይ ላይ ይለኛል ምስክር ማለት እሱም ይተማመናል ይተማመናል ምስክር ደግሞ የሚቆጥረው ማን ነው ሁለት ወንድሞቹንና ገና ለይግባኙ ራሱ ሁለት ወንድሞቹን እንደገና ደግሞ ያክስቱ ልጅ ባልና የእህቱን ልጅ ባል ነው የቆጠረብኝ ወገንን ማለት ነው ለምን አሁን እንግዲህ ልሞት ነው አድኝኝ ሲልሽ ዘመድ ሙት አትዩ የሌለውን ትመሰክሪያለሽ ማለት ነው እንደው ቢሆን እንኳን ባዳ እንኳን እኮ ቢያቆም ጥሩ ነው እነዛም ሰዎች ይግባኙ ስለተቋረጠ እድሉን አግኝተው መተዋል መሰከሩብኝም እንጂ ይግባኙ ወረቀት ላይ ተጽፈው መተውልኛል ደሜን በሞት አልሰጥም ነው የሚለው እሱ ያመዋል በቃ በጣም ይፈራታል ስለዚህ እውነት የሚወጣበትን መንገድ ፈልጉልኝ ነው አዎ እውነቴን በእውነት እኔ ማለት እንግዲህ ወደ 20 ዓመት እየሄደ ነው አይደል ታሪኩ ወደ 20 ዓመት እየሄደ ነው እግዚአብሔርን በመፍራት ሰዎችን በማክበር ራሴን ገድዬ እያለቀስኩ እግዚአብሔርን እየጠበቅኩ ነው ለምን የነበርኩበትም ያለሁበትም ቦታ ጨለማ በይወቅ እንደዚህ ለብርሃን ምን በቃ አይደለም እቺንም እግዚአብሔር ይሆናል ገፍትሮ ወደ አንቺ ጋር ያመጣኝ እንጂ ምንም ታፍኖ መቀመጥ ነው ምንም ህግ አካልን ብትሄጂ የለም እንትና ጋር ብትሄጂ የለም እየተዘጋ እየተሸነፍሽ እያሸነፉ ቁጭ ብቻ ነው ሴት ትሸነፋለች እንግዲህ ደግሞ የረዳትም ታሸንፋለች እንደኛም የጣለበት እስከ 20 ዓመት እያለቀሰ እግዚአብሔርን ይጠብቃል ይሄዳል ግን መፍትሄ የለም ሳልሄድ ቀርቻ አይደለም ልጅነቴን ጨረስኩበት እንደው የህግ ባለሙያ በሆን ወይም ብማር ወደዛውም ሄድኩ መሰለኝና እንጂ ምንም በቃ ታገልኩ አቅቶኛል ስለዚህ እኔ ስላቃተኝ አንደኛ በጣም የተማሩ እንዲሁም ደግሞ እግዚአብሔር ረድቷቸው ምሁር የሆኑ ብዙ ኢትዮጵያኖች ስላሉ የልጄን እውነት ለልጆቻቸው ብለው ለልጅ አምላክ ብለው የእውነት እኔ በሞትም አይቆጨኝም የልጄን እውነትና ለልጄ ተሟግቼና ለዲኤንኤ ያብቁኝ እኔ እውነታ ነገር ባይኖረኝ ዲኤንኤ ልምጣ አልልም ይርዱኝ ይተባበሩኝ በእውነት ይሄ እውነት ሆኖ ወደ ዲኤንኤ የደረስኩ ጊዜ ከኔ ሳይሆን ከሰማይ አምላክ ከፈጣሪ ምድርን የዘረጋ ሰማይን የፈጠረ አምላክ መልስ ያገኛሉ በእውነት ያለቀሰ ወገን ያለቀሰ እህት ያለቀሰ ወንድም ካላቸው እግዚአብሔር ደግሞ የኔንም ባሲያብሱ ወይ እውነታችንን ሲያወጡ እውነት ከዛ ይበለጠ ደግሞ የነሱም ታሪኮች ይሰራሉ ያግዙኝ ነው ምለው አቀቶኛ ልጅነቴን በላሁ እስካሁን ድረስ እግዚአብሔር ነው መጠበቀው እንዳልኩሽ አረብ ሀገር በነበርኩ ሰዓት በቀን 4 የማልቀስ ከባድ ነው ያበረሃ አለ ፊቴ ተቃጥሎ ሰውነቴ ተቃጥሎ አለቅሳለቅስና ፊቴ ቦግ ይላል ከዛ እንደዛው ደግሞ ስራዬን እቀጥላለሁ ማለት ነው በር ዘግቼ አለቅሳለሁ ድንገት ስቅ ብሎ እንኳን ከወጣብኝ ወይኔ ምን ይሉኛል እላለሁ ተሳቀቄ ማለት ነው እለሲ ይዘኝ ሆነ ሲቃማለኝ እንደ ህፃን ልጅና እንደው ቢረዱኝ እንባዬ በቃ ስፍራ አጣ የኔ እውነት ለመናገር የኔም ወገኖች ለሱ ነው የሚረዱት ጓደኛም ብትዩ ለሱ ነው አሁን ወደ አንቺ ስመጣ ራሱ ብዙ ገደብ ነበር በቃ ደውዬ እንዲህ ነው ብዬ ስል ለኔ ፊት ግን አስቢበት አይነት ነገር በኋላ ላይ ግን በቃ ልጁን ታሳብደው ልጁን ትግደለው ልጁን ምናምን ይላሉ አሉ ለምን ገድለዋል እውነት ማን ገድሎ ያውቃል እውነት እድሜ ይጨምራል እውነት ያጸድቃል እውነት ብዙ ነገር ነው እውነት ሰላም አለው እንጂ እውነት ሰላም አይነሳም አያሳብድም የሚያሳብድ ውሸት ብቻ ነው እንዲሁ ደግሞ እውነት ስትደበቅ ደግሞ እሱም እንቅልፍ ይነሳል በቃ ከብደት አይተናነስም እሱም ለምን አይመጣም ነው እውነታችን እና እኔ እሱ እንዲያብድ ምናምን አይደለም ምንም እንዲሆን አንፈልግም በነገራችን ላይ ክፉ አይንካ ስትኖር መልስ ትመልሳለህ ግን ለእውነታው መልስልን እኛም እንረፍ እንዲለዋለሁ ሰው እኮ ታሞ ሞቶ ከተቀበረ ሰልስት ድረስ ይለቀስና ከዛ በኋላ እየተጽናና ሰው የሞተበት ሰው እየተጽናና እየረሳ ይሄዳል እኔ ግን ሞተህም ሞታል አልልም ኖርህም አለህም አልልም እስከዚህና ዓመት ድረስ አለቀስኩኝ ግን ለምን ይሄ ሆነ ብዬለዋለሁ እየደወልኩኝ ማለት ነው ለምን ይሄ ሆነ እንደገና ደግሞ አንተ እኮ የማይድን ካንሰር ነው የሆንክብኝ
በቃ የሰጠኝ ጠባሳ ረሳህና ደግሞ መልሶ ለምን ተበደልሽ ብሎ ውስጤ ያለቅስብኛል። የዛን ጊዜ ደግሞ ስልክም ላይ ደውላለሁ እለዋለሁ፣ ነግረዋለሁ። ካንሰር ቀን አለው፣ የሚገልበት ቀን አለው፣ የምትሆኝበት ቀን አለው። እንደዚህ ነው ከተባለ በዛች ቀናቱም ማያልፉም አሉ እንዳየነው በዓለምም ላይ ማለት ነው። ግን ምንድነው ያንተ ደግሞ ወይ አይገልም ወይ ምን አይልም፣ ዝም ብለህ ነቀርሳ ሆንክብኝ፣ ካንሰር ሆንክብኝ። ኧረ እባክህ እውነትን ስጠኝ፣ አሳርፈኝ። እንኳን ሌላ ቀርቶ እኔ በጣም የማዝንበት ወንድሜ ነው ብዬ እላለሁ፣ እሱም እህቴ ናት ብሎ ይላል። በነገራችን ላይ ምንም ክፋትን ብዙም አይናገርም አሉ ስለኔ ሲጠየቅ። ግን ምንድነው አፍ አውጥተሽ ስልክ አንስተሽ እኔ አታሳቂኝ፣ እኔ ተይኝ፣ ልጅቷ ልጄ ናት ብዬዋለሁ ለራሱ። እንዲህ ሰው አስቀምጦን በሽምግልና ልጄ ናት ብለህ ካልከኝ ክስ ተዋለሁ። በአፈ ብቻ እኔ በእምነት የምኖር ነኝ፣ በአፈ ብቻ አምኜሻለሁ ልጄ ናት ካልከኝ እተውሃለሁ። ግን ልጄ ናት የምትለውን ቃል ከአንደበትህ አውጣ፣ ከዛ በኋላ እተውሃለሁ። ይሄን ካላልከኝ ግን እኔ ሁል ጊዜ ለምን በሚል እየተጎዳው ነው ብዬዋለሁና በጣም የሚያስብ ቢሆን ግን ጊዜን ባይበላው ባያቃጥለው ሮማንዬ ልጅቷ ልጄ ናት፣ አንቺም ሴት ከቁልምጫ ጋር እንደውም ሮማንዬ አይደለም ሮማን ብዬ እውነት በቃ እንደ ሮማንዬንም ታዩ እውነትሽ ነው። ቁልምጫ ነው ለካ ለራሴ ያቆላመጡ እና ሮማን እኔ እንደው በፊት ላይ ሮማን ብሎ ይቅርላቸዋለሁ ለቤተሰቦቹ። ሮማን በቃ ልጅቷ ልጄ ናት፣ አታሳቂኝም። አላተሳቀቀውም በነገራችን ላይ ሲያይኝ ስራው ያስደነግጠዋል እንጂ ልጅቷ ልጄ ናት፣ አንቺም ደግሞ ሴት ነሽ። ጊዜ የሚባል ነገር አለ፣ አስፈላጊ ከሆነ ወደ ህይወትም ግቢ። በቃ እኔ አልፈልግም አይነት ነገር ይፈልገኝ አይደለም ግን ስለዚህ አሁንም ቢልሽ አሁን ይሄንንም ፕሮግራም አይቶ በቃ አታሳቂኝ ልጅቷ ልጄ ነች ብሎ በስልክ ቢልሽ ታቆሚያለሽ? በስልክ ላንቺ ቢልሽ በስልክ ለቤተሰቦቹ ምን እንዳልኩ ታውቂያለሽ? የሆነ ነገር ላይ ቆመናል ብዬሻለሁ። ልጄ ናት ብሎ ሰዎችን ፈርሞ ወይም ደግሞ ልጄ ናት ብቻ ካለኝ ትናንትና ዱርዬ ናት ብሎ ካለና ልጁን እስከ መካድ ከደረሰ አምኖ እንዲቀበለኝ ዲኤንኤ ይሰራልኝና እሱም ደስ እያለው ልጁ ጋር ይገናኝ፣ ይተዋወቁ። እኔም ደግሞ ደስ ብሎኝ ለአካባቢም ለእናንተም በቃ እውነት አለኝ ብዬ ውስጥ የተደስቶ ባልፍም አይቆጨኝ እላለሁና ቅር እያለው ዛሬ 20 ዓመት ሙሉ ክዶን መጥቶ በስልክም ሆነ በፊርማ በተለያዩ ነገሮች በሰው ፊት ልጄ ናት ካለኝ እሱ ጥርጣሬ ስላለው ነገም ሊጠረጥረኝ ስለሚችል ዲኤንኤ ቢሰራልኝ ደስ። ስለዚህ ዲኤንኤ ነው። አዎ ዲኤንኤ እኔ ብያለሁ። ከዚህ በፊትም ባይኖረኝ ልብሴን አውልቄ ሸጬ እንደው እውነታ መንገድ ብቻ የሚያስይዘኝ ሰው ይምጣ። እውነታ መንገድ ዲኤንኤ ላይ እምነትም የሚኖረው ይሄ ነው። አንድ ሰው ሌባ ነው ከተባለ ሌባ ነው። ስለዚህ ሌብነቱን ደግሞ ሲሰርቅ ስታዩ ነው አይደል? ካላየሽው ዝም ብሎ ሌባ ነው ብንለው ሌባ አይደለም። እና አሁንም ይሄ ዲኤንኤ ላይ ደርሰን እሱ ከሆነ እውነተኛ እግዚአብሔር ይርዳው፣ እኔ ከሆንኩ ውሸተኛ ኃጢአቴን ይዤ ቁጭ እስከ ቅጣቱ። እኔ ቢያንስ ስራትም ካለው ታሰራለሁ ብያለሁ። እኔ በስም አጥፊነት ዲኤንኤ ተሰርቶ የሱ ካልሆነ እና ስም አጥፊ ተብዬ ይፈረድብኝ፣ ላልወጣም ይፈረድብኝ፣ ሌላው ቀርቶ ማለት ነው። እውነትሽ እንዲወጣኛ ምኞታችን ነው። ይሄንን የመከታተል እድል ካለው መጥቶ የሱንም እውነት ብንሰማ ደስ ይለናል። ግን ትልቁ ነገር በዲኤንኤ ወይም በዘረመል አባትና ልጅ መሆናቸው እንዲረጋገጥ ያልተመለሰልሽ የ20 ዓመት ጥያቄ ስለሆነ እሱ እንዲመለስልሽ ስለሆነ የምትፈልጊው ምናልባት የህግ ባለሙያዎች ጉዳዩን እንደ አዲስ ወደ ህግ ወስደውት በህግ አስገዳጅነት ዲኤንኤ ማድረግ የሚቻልበትን መንገድ ካለ የህግ ባለሙያዎችም እንዲያግዙን፣ በአጠቃላይ እንግዲህ እውነትሽ እንዲወጣ እስካሁን የለፋሽበት የደከምሽበት በቀን 4 ያለቀሽበትና እንግዲህ ልጅነቴን ተነጠኩ ያልሽበትን እውነትሽን እንዲያወጣልሽ ልጅሽም የልጅነት እንቆቅልሿ ትምህርት ያቋረጠችበት አልተቀበለኝም ብላ የመገፋት ስሜት ውስጥ የገባችበትም ነውና ሁሉ ተሳክቶ በደስታ መልሰን ለመገናኘት ያብቃን። እግዚአብሔር ይረዳናል። እግዚአብሔር ይርዳን። አንቺም እግዚአብሔር ያክብርልኝ። በእውነት ረዥም እድሜ ጤና ይስጥሽ። ለብዙሃን አፍነሽ እኔ በስደት ራሱ አንቺንም አይቼ መልክቶቻችሁን የምታስተላልፊያቸውን ነገር አይቼ ካለቀሱት ጋር አይተሽ አዝነሽ በደስታ በሚመጡትም ደግሞ ስቀሽ በብዙ በማጽናናት ውስጥ ታልፊያለሽና ከዚህ በላይ እግዚአብሔር ለሌላዎችም አፍ ያድርግሽ፣ ብርሃን ያድርግሽ። ዛሬ የምትዘሪው ዘር ነገ ልጆች ይጨዱ፣ ነገ ቤተሰቦች ይጨዱ። በእውነት ደስ እያለኝ ነው ማይሽ። አንቺን ብቻ አይደለም ሁሉንም ሚዲያ እከታተላለሁ። ከሳቁት ጋር እንስቃለን፣ እኛም እናንተም ካለቀሱት ጋር እናለቅሳለን። ቢያንስ ኢቢኤስ ራሱ ያጠፉትን ሲያፈላልግ ማለት ነው እኔ እዛው ጋር ቁጭ ብሎ ጠፍቶብኝ
እንዴት እነዚህ ተገናኙ ደስ ይላል ብዬ ከነሱም ጋር አስቃለሁ፣ ከተለያዩ ፕሮግራሞች ጋር አስቃለሁ። እና እግዚአብሔር አምላክ ይባርካችሁ። እውነት ላላቸው መውጫ መንገድ ላጡ፣ አፍ መናገሪያ ላጡ፣ እንዲሁም በቃ ሁሉንም መንገዱን ስለምታስይዙ እናንተ ምሁራኖች፣ እናንተ የተማራችሁ፣ እናንተ መንገዱን የምታውቁ የማናውቀውን ስለምታሳውቁን እግዚአብሔር ይባርካችሁ። ምንም ልል አልችልም። የሰው ልጅ ብድራትን አይከፍልም፣ አምላክ ብድራታችሁን ይክፈለው። በቃ ካለቀሱት ጋር ነገርኩሽ፣ ከሁሉ ጋራ እንባን የምታብሱ ምላሽ እኮ 10 ፕሮግራም ተሰርቶ አንዷ ብትጎል 9ኙ ምላሽ ያገኛል። እግዚአብሔርም ሰዎችን አስነስቶ ማለት ነው። የኛንም ታሪክ ደግሞ እግዚአብሔር የሚችሉትን የህግ አካል አለ ሁሉ እንዳልሹ አይቶ ለኛ አፍ ይሁነን ድምጽ ይሁነን፣ እንዲሁም ለዲኤንኤ ያድርሱ። ሌላ ምንም አይደለም የምንለውና እግዚአብሔር ያክብርልኝ። ሰምተው ደግሞ መልስ እንደሚሰጡን እናምናለን። በእውነት እግዚአብሔር ይባርክልኝ። ሌላ ምለው ነገር የለም። እግዚአብሔር ይባርክሽ። እሺ፣ ዘለግ ላሉ ደቂቃዎች ከወለንጭቲዋ ሮማን ግርማ ጋር ቆይታ ማድረጋችንን ብዙዎቻችሁ ወዳችሁታል። እስከዚህ ደቂቃም ድረስ ስለተከታተላችሁን ከልብ እናመሰግናለን። ስለ እርግማን ሴት ልጅን ስለማስለቀስ እውነቷን ለማግኘት አባ ገዳዎች ድረስ የሄደችበትን ደግሞ አዲስ በከፈትነው ሸገር ኢንፎ ፕላስ በተሰኘው የዩቲዩብ ቻናላችን ላይ ታገኙታላችሁ። እንግዲህ ሰብስክራይብ እንድታደርጉን በአክብሮት ነው የምንጠይቀው። ዲስክሪፕሽን ቦክስ ላይ እንዲሁም ደግሞ አስተያየት መስጫው ላይ ፒን አድርገነዋል። እሱ ላይም እንድትከታተሉ በአክብሮት እጠይቃለሁኝ። ሸገር ኢንፎ ፕላስ ከፍ ያሉ ሀሳቦች የሚነሱበት የዩቲዩብ ቻናል ነው። የወለንጭቲዋ ሮማንም በተለይ ስለ እርግማን፣ ስለ እንባ የምትለን ይኖራል። በዛኛውም ቻናል አብራችሁን ሆኖ ሰብስክራይብ እያደረጋችሁ ጠብቁን። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።